ወደምትርቅ ወደ ኤማሁስ ጉዞ ጀመሩ ይላል። ደግሞ ይጓዙ ነበር። ሁለቱ ይላቸዋል። ሁለቱ የተባሉት መጽሐፍ ቅዱስ ስናነብ ስማቸውን ጠቅሶታል። ቀለዮጳና ኒቆዲሞስ ወይም ደግሞ ቀለዮጳ ሉቃስ ይለዋል ብሎ ሉቃስና ኒቆዲሞስ ነበሩ ይላል። ወደ የት ነው እየሄዱ ያሉት? እኛ በምናውቀው ከወልዲያ ወደ ጎንደር ልንለው እንችላለን። ዞሮ ከኢየሩሳሌም ወደ ኤማሁስ 60 ምዕራፍ ወደምትርቅ ማለት ነው ጉዞ እየተጓዙ ባሉበት ግን የሚያወሩት የሚያወሱት የሚነጋገሩት ስለ ኢየሱስ ክርስቶስ ነበር። እሱም ምንድነው? ኢየሱስ ክርስቶስ ከሰማይ ሰማያት ወርዶ ከቅድስት ድንግል ማርያም ተወልዶ ዓለምን ለማዳን እንዴት እንደመጣ አጠቃላይ እኛን ከመውደዱ የተነሳ ያሳለፈውን መከራ በለበሰው ሥጋ ያን እያወጉ ነበር። እንግዲህ ኢየሱስ ክርስቶስ ወደዚህ ዓለም መጣ፣ ከቅድስት ድንግል ማርያም ተወልዶ አዳነን ስንል አንዳንድ ሰዎች ሰሞኑንም የሚራገብ ነገር አለና የዓለም መድኃኒት ቤዛ ስንል አዳኝ ስንል የእሱ አዳኝነት ቅዱስ ስንል አምላክ ስንል ክቡር ስንል የእሱ አምላክነት የእሱ ክቡርነት የእሱ ቤዛነት ከማንም ያላመጣው ማንም የማይወስድበት ማንም የማይመሳሰለው የባህሪው ነው። እግዚአብሔር ስንሰጥ የቅድስት ድንግል ማርያም ደግሞ ስንሰጥ ከፍጡራን በላይ ከፈጣሪ በታይ ያከበራት ዓለምን ለማዳን የመረጣት ለድኅነተ ዓለም የተመረጠች ንጽሕት ዘር በአዳምና በሔዋን ምክንያት የመጣው ብዙ ኃጢአት ያልነካት የተመረጠች ዘር ዘእንበለ ይትፈጠሩ ሰማያት ወምድር ሀለወት ማርያም ይላል። ሰማይና ምድር ሳይፈጠሩ በህሊና ስሉስ ቅዱስ በሥላሴ ልብ ተመርጣ የተቀመጠች አዳምና ሔዋን እንደሚያጠፉ ያውቃል እግዚአብሔር። በድንግል ማርያም ደግሞ እንደሚድን ያውቃልና ስለዚህ የዓለም ርኩሰት እድፈት ያላገኛት ንጽሕት ዘር ናትና ቤዛዊተ ዓለም በደንብ ትባላለች። አለመታደል ግን ከባድ ነው። ኦርቶዶክሳውያን ሊደንቀን አይገባም። ማቴዎስ 24 ስናነብ እኔ ክርስቶስ ነኝ እስከ ማለት ይደርሳሉ። እናንተ ግን ምን ተባለ? ተጠንቅቃችሁ ነው እንዳያስቷችሁ። ከዚህ በላይ ምን ቃል አለ? አንድ ሰው ተነስቶ አዲስ ቃል የሚናገር ነገር አለ እንዴ? ልብስ ለብሶ የሚያወናብሩ በዝተዋል። ክርስቶስ ነኝ እስከ ማለት ይደርሳሉ። ግብረ ሐዋርያት ምዕራፍ 20 ቁጥር 28 ደግሞ እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች የተማሩትን ሳይቀር ወደ ኋላ የሚስቡ ይመጣሉ፣ ተጠንቀቁ ለራሳችሁና ለመንጋው ይላል። ስለዚህ ብዙ ቢባል አይደንቀንም። ነግሮን የለ አባታችን ቃሉም አይታበለው። ሰማይና ምድር ያልፋል፣ ሰማዩ ምድር ያልፍ ቃል ይሰይሃል ያለው ሰማይና ምድር ያልፋል፣ ቃሌ ግን አያልፍም አለ መድኃኔ ዓለም ኢየሱስ ክርስቶስ። በፍቅሩ ወረት የሌለበት አጥፍተን በድለን እኛ ባመጣ ነው መዘዝ እኛ ዋስ ሆኖ በሥጋ ማርያም ተገልጦ ያን ሁሉ መስዋዕትነት የከፈለልን ምን ያልሆነው ነገር አለ? ዘንበለ ኃጢአት ባይታ ያለ ኃጢአት በቀር እንደ ሕፃን ሆኖ አድርጎ ተወልዶ በሥጋ ተገልጦ ሁሉን ነገር አስተምሮናል፣ ሰርቶ ስሩ ብሎናል። ይህን ነገር ነበር እንግዲህ የፍቅር ፍለጋው እስከ ሞት ድረስ አይደል ይወደድ። ፍቅር ማለት እንግዲህ ነው የኢየሱስ ክርስቶስ ፍቅር እስከ ሞት ድረስ በአደባባይ የወደደን ማለት ነው። የእኛ ፍቅር ደግሞ ምግብ የሚከለክል ነው፣ የሚያጣላ ነው፣ እንቅልፍ የሚነሳ ነው። ይሄ ክፉ መንፈስ ነው። ፍቅር አለ። ፍቅር እስኪተረጎም ራስን ለሌላው አሳልፎ መስጠት ከማን ተማር? ከኢየሱስ ክርስቶስ። ስለ ሁላችን አንዱ ቤዛ ሆኖ ሞተ፣ በሞቱ ሞታችን እንደመሰሰልን አለ። የክርስቶስ ሞት የኛ ሕይወት ነው። ስለዚህ እንዴት እንደመጣ ለምን እንደመጣ አጠቃላይ ነገረ ድኅነቱን እያወቁ ይጓዛሉ። ምን መታደል ነው። እኛ ግን ብዙ ጊዜ ስንጓዝ ቁጭ ስንል የምናውቀው ብዙ ነው የማይጠቅም ነገር። የኢየሱስ ክርስቶስን ነገር እያወሩ ሲጓዙ ማንና ማን ናቸው? ኒቆዲሞስና ቀለዮጳ። አይሁድ እኛን ለማዳን እስራኤልን ለማዳን ሁላችን ትምህርት እየተሰጠ ነው። ዝም በሉ እንጂ ትምህርት እየተሰጠ ለመሰብሰብ የታመመውን ለመፈወስ የመጣውን አይሁድ ኃጢአተኛው በርባን ይፈታ፣ ንጹሕ ክርስቶስ ይታሰራሉት። ችግረኞችን ከተለያዩ ችግር በማላቀቁ መልካም ስራ በመስራቱ ይህን አደረጉ እያሉ እያወሩ ሲሄዱ የኢየሱስ ክርስቶስን ነገር እያወሩ ሲሄዱ አንድ ሰው መሰልና ደብለቅ አላቸው። ሶስተኛ ሰው መስሎ
ጨመር አላቸው። ምን መታደል ነው መሰላችሁ? ስለ ኢየሱስ ክርስቶስ ስናወጋ ከኛ ጋር አለ። ስለ እግዚአብሔር ስንነጋገር እግዚአብሔር ከኛ ጋር አለ። እኛ እግዚአብሔር ጋር ከሆን እሱ ከኛ ጋር አለ። እግዚአብሔር ደግሞ ከኛ ጋር ካለ ሁሉ ከኛ ጋር አለ። ሰላሙ ከኛ ጋር አለ። ፍቅሩ ከኛ ጋር አለ። በረከቱ ከኛ ጋር አለ። ሸክም ይቀልልናል ማለት ነው። ስለ እግዚአብሔር መነጋገር ብዙ ነገሮች እንነጋገራለን። በምድራችን አሁን የማይገቡ ነገሮች ይነገራሉ። እግዚአብሔርን የሚያስቀይሙ ነገሮች በአንደበታችን በማመስገን ፈንታ የማይገባ ነገር እንነጋገርበታለን። እነሱ ግን ስለ ኢየሱስ ክርስቶስ ስለ ነገረ ድህነቱ ለመጠቅለል ያወሩ ነበረ። ምን እያወጋችሁ ነው አላቸው። ያውቀዋል እኮ እኛ እኮ ከማሰባችን አስቀድሞ እንቅድመ ህሊና የአምበሩ መጽሐፈ ኪዳን ከማሰባችን አስቀድሞ ያውቃል። ለእኛ የሚያስፈልገውን ከእኛ በላይ ቀርቦ አስቀድሞ ያውቃል። ህሊና የሚያመላልሰውን ያውቅ የለ። በታመመ በሽተኛ ላይ የጠይቀውን ጥያቄ ተመረረው መተናል። ልትት እንዲወዳለህ አስፈቅዶ አስወድዶ ለማዳን ነው። የእኛን ሀሳብ ከማሰባችን አስቀድሞ የሚያውቅ እግዚአብሔር ብቻ ነው። ስለዚህ ጨመር አለና ምን እያወራችሁ ነው አላቸው። እንዴት አንተ ነው እንግዳ ለኢየሩሳሌም፣ አንተ በኢየሩሳሌም እንግዳ ነህ። ከ3 ቀን በፊት ዓለምን ለማዳን የመጣውን የዓለም ቤዛዊተ ኩሉ ዓለም ከሆነች የቅድስት ድንግል ማርያም የተገለጠውን በሥጋ የተገለጠውን እኛን ለማዳን የመጣውን በመልካም ስራው ስለ መልካም ስራው ፈንታ ይሰቀል ብለው አሳልፈው ሰጡት አሉ። ይህን ሁሉ አደረጉ። ነገር ግን በፈቃዱ ወልድ አቅተለ ርሱላን ቅዱስ ያሬድ ገደሉት ተብሎ አይነገርም። ለኢየሱስ ክርስቶስ በራሱ ፈቃድ ነፍሱን ተወ ነው የሚለው። ስራውን ከፈጸመ በኋላ የማዳን ስራውን ከፈጸመ በኋላ 6 ሰዓት ተሰቀለ። 9 ሰዓት ላይ በራሱ ነፍሱን ተወ ነው። በራሱ ፈቃድ እኛን ለማዳን ከልጅ ልጅ ተወልጄ ዙሪያ አስተምሬ ተሰቅዬ ሙቼ ተነስቼ አድርጌ አድንሃለሁ የሚለውን ቃል ማለት ነው። ይህን ሆነ አልሰማህምን አሉት። ታዲያ እሱ ልቦናቸው ተይዞባቸው ነበርና አላወቃቸውም ነበር። ኦርቶዶክሳውያን እግዚአብሔር ከኛ ጋር ካልሆነ አይን እያየ ልብ አላየ አይን አይማደለም ነው አልፈና እናውቅም። አይናችን እያዩ ሰውየውን እኮ አልፈነው እናውቃለን። እግዚአብሔር ካልፈቀደ የምናይበት አይናችን እንዳያይ ይሆናል። ብዙ ጊዜ እንመጻደቅበታለን። አንተ እውር እያልን እንሳደባለን፣ አንተ ደግሞ እያልን እንሳደባለን። ስለተሰጠን ነገር በማመስገን ፈንታ ለምን እውር እንደሆነ ለምን ደንቆሮ እንደሆነ ጥበቡን አናውቀውም። ለእኛም ከደቂቃ በኋላ የሚሆነውን አናውቀውም። በመሰረቱ እውር ተብሎ አይባልም፣ አይነ ስውር ነው። ለምን አይነ ስውራን የሆኑ 4 አይና ሊቃውንት ኦርቶዶክሳዊት ቤተክርስቲያን ብዙ ሊቃውንት ስላሉ ከኛ ከምናየው በላይ የውስጥ ህሊናቸው የሚያይ የሰው የውስጥ ህሊና አለ። ሀበነ እግዚኦ አይንታይ ብሎ ይላል። አቤቱ ጌታዬ የውስጥ አይናችንን ግለጥልን፣ አይናችንን ስጠን ይላል። የውስጣችን አይን ሲያይ ነው ላይኛው የሚያየው ማለት ነው። ስለዚህ ብዙ አሉ አይነ ስውር ነው መባል ያለባቸው። የውስጥ ህሊናቸው አይናቸው ያያላ ከኛ በላይ ሰምቶት የተማሩ የተናቀቋሉ። በሳይንሱ በመንፈሳዊ ሁለቱንም የያዙ ማለት ነው። አይናቸውን ይዞባቸው ነበር፣ አላወቁት። እየጠየቃቸው እነሱም እየመለሱ ይጓዛሉ። ታዲያ መጨረሻ ላይ እናንተ ከነቢያት ጀምሮ ኢየሱስ ክርስቶስ ወደዚህ ዓለም ከሦስቱ ቅዱስ አንዱ ቅዱስ እግዚአብሔር ወልድ እንደሚመጣ መጥቶ እሱ ከቅድስት ድንግል ማርያም ተወልዶ ተገልጦ ዙሮ አስተምሮ ተሰቅሎ ሙቶ ተነስቶ አድርጎ ዓለምን ለማዳን እንደሚመጣ የተነገረውን ትንቢት ያስተምራቸው ነበረ። ይህን ሁሉ አላወቁም። አንዳንድ ጊዜ አፍ በተለምዶ ንባብ ይነዳል፣ ልብ በቤት ሄዶ ጓዝ ያሰናዳል ይላሉ። የእግዚአብሔር ቃል ሲነገር እረፍት የሚሰጠው የሚቀድሰው ሸክምን የሚያቀለው የእግዚአብሔር ቃል ሲነገር አደራችሁን ኦርቶዶክሳውያን ልቦናችን እንዳይበተን ከቤተ ክርስቲያን ከመምጣታችን በፊት ነገሮችን ሁሉ ማስተካከል፣ ወደኋላ የሚበቱት ነገሮችን አስተካክሎ መምጣት ይገባል። ከመጡ በኋላ ቅዱስ የሆነው ቃሉ የሚቀድሰው ቃሉ እረፍት የሚሰጠው ቃሉ ምግብ የሆነው ቃሉን በህሊናችን በሰቂለ ህሊና ሆኖ መዳመጥ፣ ቅዳሴውን ማዳመጥ። ከቅዳሴ ላይ ጸሎት የምታረጋችሁ አላችሁ አይደረግም። መጽሐፍቶቻችን እንደተናገሩ ህሊናችንም እንደሚረዳው
ከፀሐይ ላይ ሻማ ስለማያስፈልግ ቅዳሴ በራሱ ምንድን ነው? ጸሎት ነው፣ ምስጋና ነው፣ ትምህርት ነው ማለት ነው። ስለዚህ የእግዚአብሔር ቃል ሲነገር ሕሊናችንን ማዳመጥ ያስፈልጋል ማለት ነው። ያውም በጸሎት ቃልን እንድሰማ ፍቀድልኝ፣ ያንተ ቃል እረፍቴ ነው፣ ምግብ ነው ብለን የእግዚአብሔርን ፈቃድ መጠየቅ። ይህን እየነገራቸው እየጠቀሰላቸው አሁንም አያውቁም ነበር፣ ዓይናቸው ተይዞ ነበር ይላል። የእግዚአብሔር ቃል እየተነገረ ዓይናችን እንዳይያዝ ቃሉን እንድንሰማ የእግዚአብሔር ፈቃድ ይሆነልን። አሜን። ወተከስተ አዕይንቲሆሙ ዓይናቸው ተገለጠ። ታዲያ ጉዞ እየተጓዙ ወዳሰቡበት ቦታ ኤማሁስ ወደ ተባለች ቦታ ደረሱ። መሸ። አንተ ሰው አሉት፣ መሽቷል፣ ከእኛ ጋር እደር ግድ አሉት ይላል። እሺ አለ ይላል። ሄዱ፣ ተቀመጡና ምግብ አቀረቡ። ባረከና ሰጣቸው። ያን የተባረከውን ምግብ ሲሰጣቸው ዓይናቸው ተከፈተ። የእግዚአብሔር ስሙ የተመሰገነ ይሁን። አሜን። ባርኮ የሰጣችሁ ምንድነው ነው? እንግዲህ በሚስጥረ ሥጋዌ ወይም ደግሞ በሥጋው ደግሞ ትርጓሜ ሥጋ ወልደ እግዚአብሔር ደሞ ወልደ እግዚአብሔር ቅዳሴ ማርያም ላይ በእምነት ለሚቀበሉ ከጥበብ ላይ ጥበብን ይጨምራል፣ ያለ እምነት ለሚቀበሉ የማይታኘክ የአድማስ ድንጋይ ነው ይላል። ባርኮ የተባረከውን አሁን በሱ ስም በአምሳሉ የተቀመጠውን ሁልጊዜ ላይ የተሰራውን ካህኑ በቅዳሴ ጊዜ ካህናት አሃዱ ብለው እስከ መጨረሻው ስም አወቀ። ያን የተባረከውን ሥጋ ወልደ እግዚአብሔር ደሙ ደሙ ወልደ እግዚአብሔር ሥጋው ሥጋ ወልደ እግዚአብሔር የሆነውን ስንቀበል ብዙ ምስጢራት ይገለጣሉ። የተሰወረው ይገለጣል፣ የተሸፈነው ይገለጣል ማለት ነው። ስለዚህ ባርኮ በሰጣቸው ጊዜ ዓይናቸው ተገለጠ፣ ከዛ ተሰወራቸው። ምን አሉ? ነገር ግን እኮ ስለሱ መምጣት ቃሉን ሲነግረን ሲያስተምረን ልቦናችን ድንግጥ ድንግጥ ይል ነበር አሉ። እንደገና ወደ ኋላ አስታወሱ። እግዚአብሔር ከኛ ጋር ሲሆን ሁሉ ነገር ይገለጣል ማለት ነው። ምንድነው የምንማረው? ሁልጊዜ ስለማን መነጋገር? ስለ ኢየሱስ ክርስቶስ፣ ስለ እምነታችን፣ ስለ ቅድስት ድንግል ማርያም፣ ስለ ቅዱሳን፣ ስለተደረገልን ነገረ ትንሣኤው ስንል ለእኛ ሲል አጥንቱ እስከሚቆጠር ድረስ ተገርፎ ሞቶ በሞቱ ሞታችንን የደመሰሰልን ዕለት የደስታ ቀናችን ዲያብሎስ ተንኮሉ የከሸፈበት ሰላም የታወጀበት እምይእዜሰ ይኩን ሰላም፣ ከዚህ በኋላ ሰላም ይሁንላችሁ ብሎ አዋጅ የታወጀበት ዕለት የምናስታውስበት ነውና ብዙ ያጣናቸው ሰላሞች አሉ። ከዚህ በኋላ የዲያብሎስ ተንኮል ተሻረ፣ ሰላም ይሁንላችሁ ብሎ ያወጀው ኢየሱስ ክርስቶስ የኢትዮጵያ ሰላም ከዚህ በኋላ ሰላም ይሁን፣ ሰላማችን ይብዛ ይበለን ለሁላችን። ዓይናችን እንዲገለጥ ሁልጊዜ ዓይን የሚገልጠውን የሚያበራው ለነፍስም ለሥጋ መድኃኒት የሆነው ሥጋ ወልደ እግዚአብሔር ደሙ ወልደ እግዚአብሔር እየተቀበል እንድንኖር የእሱ ፈቃድ ይሆንልን። ይቆያል።